ወላንሳ አላቅም አንተም እንደምትለኝ አላቅም ነው ለመናገር አልነገርኩትም እግዚአብሔር እስካሁን ድረስ ምንም አይነት ነገር በዚህ ጉዳይ እንዲህ ብዬ አወራሁት ነገር የለም ምን ከሷ ጋር የሚያዝ ነገር ለኔ መንገር ይችላል እዚህ ጋር አንተም እሷም ሁሉም ባለበት ነው እሺ ወላንሳ ወደ ቤተሰቦቿ አሉ ወደ ተባለው አካባቢ እሷ ወደዛ መሸኘት መቻል አለበት እስማማለሁ ግን ደግሞ ጊዜው አይደለም ህይወቷ የተመሰቃቀለ ሆኖ ጎዳና ላይ ነው ያገኘነው ምንም ነገር እንትና ብላችሁ ነው የሚመጡት ለምን ነው ያመጣችሁ እሺ ከዛ አንዴ ወደዚህ ተቦስ ገብተሽ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ እንግዲህ በድጋሚ መተናል በፋያቲው ዳንኤልን እንግዲህ ጸበል አስገብተናል አይታችኋል እና ይሄ ለኛ በጣም ትልቅ ነገር ነው። ለኛ ብቻ ሳይሆን ለሱም ለቤተሰቦቹ እንደገና ደግሞ እኛም ደግሞ ከሊና ጸጸት ለመዳንም በጣም ጥሩ አማራጭ ነበረ። ሁላችሁም ደግሞ ወዳችሁታል፣ ደስ ብሏችኋል ማለት ነው እዛ በመግባቱ። ሌላው ደግሞ እዚህ ቤት ውስጥ የነበረ መተት እዚህ ውስጥ የተቀበረ መተት እዚህ ጋር ያልተገመተ ቦታ ማስቀመጣቸው ራሱ በጣም እኔ እንዴት እንደመጣልኝ ራሱ ዝም ብዬ ነው እዚህ ውስጥስ ቢሆን ብዬ ለምን ብዙ ጊዜ ባሮክ ምናምን ነገር እዚህ ውስጥ እጁን ይከትና ይጎረጉራል ምናምንና እንደውም እዚህ ውስጥ ተቀምጦ ቢሆንስ የማንገምትበት ቦታ ብዬ ነበር ያሰብኩት። እንዳልነም ሆነ ግን ውስጥ ተሰበረብን። ምንም ማድረግ አልቻልንም ነበረ። ይሰበር ተሰብሮ ግን ያው አውጥተናል ዞሮ እና ይሄ ለኛ ትልቅ ነገር ነው። መተት ቤታችን ውስጥ የተደበቀን መተት ማግኘታችን ማለት ነው። ሌላው ምንድነው ቤተሰቦቻችን ዳንኤል እንግዲህ ጸበሉን ለ7 ቀን ከዛም ደግሞ ለውጥ ማመጣ ከሆነ ለተጨማሪ 7 ቀን እንደገና ከውስጡ የወጣው ወረቀት የሚመስል መተት በራሱ ብዙ ነገር ነው። እነዛው ረቅጠን ብናጠፋውም የተቀረጸውን ቪዲዮ አይታችሁታልና እላው ላይ የሆነ የተጻፈ ነገር አለ፣ ግን በሌላ ቋንቋ ነው። ይሄ የሰይጣን ቋንቋ ይሁን የመተት ቋንቋ ይሁን የምን ቋንቋ ይሁን አላውቅምና እንዲህ ወደታች የሆነ ዝርዝር ነገር ተጽፏልና እሱንም እዛው ጸበል ደፍተንበት ረጋግጠን አጥፍተነዋል ማለት ነው። አሁን ነገሮች እየተስተካከሉ ይመስለኛል ማለት ነው እና ብዙ ነገሮች እየተስተካከሉ ይመስለኛል። ዛሬ እንኳን ፍቅር ነች ማወራው ነገር አለ ማደርገው ነገር አለ ብላ አንቺ ፍቅር የት ነው ያለሽ? እኔ እዚህ ለፈልፋለሁ አንቺ ውስጥ ትሆኛለሽ እና ቤተሰቦቻችን እሷ ነች ማደርገው ማወራው ነገር አለ ማመሰግነው አካልም አለ ምናምን ብላ እዚህ እንትን ያለችው ማለት ነው። እንግዲህ ምን እንደሆነ እስቲ አብረን ምናይ ይሆናል ማለት ነው እና እንግዲህ ነገሮች እየተስተካከሉ እየመጡ ነው። እግዚአብሔር ይመስገን። ዳንኤል ጸበል ወሰድንና አስገባ ነው እንጂ በተደጋጋሚ እንደተናገርኩት ተመልሶ ህይወታችን ውስጥ አይገባም። እናንተ በዚህ ምንም መጠርጠር የለባችሁምና ተመልሶ ህይወታችን ውስጥ ተመልሶ መጥፎ ነገር እኛ ቤት ውስጥ አያደርግም። እርግጠኛውን የምነግራችሁ ያንን ነው። በሰላማዊ መንገድ ምናልባት አላቅም እንጂ ይሄ በብጥብጥ በምናምን ከእንግዲህ በምንም አይነት መንገድ ዳንኤል እኛ ጋራ የሚመጣበት ምንም አይነት ምክንያት የለውም ማለት ነው እና እስቲ ነገሮች ሁሉ ተስተካክለው የበፊታችን ነገር ላይ እንመለሳለን በቅርቡ ብዬ አስባለሁኝ። እናንተም እየረዳችሁና መመስገን አለባችሁ። ግን ደግሞ እስቲ ዛሬ እሷ ለምን እንደዚህ እንዳለች እንስማት። ወላንሳ ቆይ እኔ ማውራት የምፈልገው ነገር ካለ ስላለ ትመጣለች። ትመጫለሽ ማለት ቤተሰብ በመጀመሪያ ዛሬ ለመድረሳችን ራሱ እናንተ ብዙ አስጨንቀን ብዙ ማስደስተናችሁ ብዙ ነገሮች አሉ። አንዴ እናስደስታችኋለን የሆነ እንደኛ ደስታ ሲሉ አንዴ ደግሞ ይከፋሉና ለዛ ሁሉ ነገር እኛ ይቅርታ እንጠይቃለን። ያው የሆነብን ነገር ብታቁም ማለት ነውና በመቀጠል ግን እኔ አንድ ነገር አስቤያለሁ ማለት ህይወታችንም ሰላም ለማድረግ አንተ ደህና ለመሆን ከፈለግ ቢያንስ የምታረጋውን ነገር የምትደግፈውም ሰው ካለ ሰላም ማለትም ውጭ ላይ ሆነ ብዙ ነገር ታረጋለህ። አንተ የሆነ ሰው መጥቀመም ከፈለግ ምንም ነገር ማድረግ ከፈለግ ማለት ነውና መጀመሪያ ደግሞ ምን ማድረግ አለበት? እዚህ ጋር ልጆች ስላሉ እኔ ደግሞ ልጆቼን አስቀድማለሁ በነገራችን ላይ። ምክንያቱም በቃ እዚህ ምድረስ ከመጣዋቸው ድረስ በማፍቃድ ነው በእኔ ፍቃድ ላይ ያመጣዋቸው
ስለዚህ የኔ ፍቃድ ደግሞ ግዴታ መወጣት አለብኝ። ልጆቼ ሰላም እንዲሆኑ ልጆቼ ምንም አይነት ነገር እንዲሰሙ እንዲያው አልፈልግም በቻልኩት አቅም ማለት ነው ከዚህ በኋላና ያን ማረገው ግን እኔ ጋር ያለውን ነገር ሳስወግድ ነው ወይም እኔ ጋር ይሄ ችግር ይፈጥርብኛል ብዬ የማስባቸው ነገሮች ሳስተካክል ነው። እሱንማ እንደምን እንደ ያንቺ ኃላፊነት ሳይሆን ያንቺ ኃላፊነት ብቻ ሳይሆን የኔም ኃላፊነት እንደባል የሆነ ለልጆቻችን ሪስክ የሚሆኑ ነገሮችን ማጽዳት ግዴታችን ነው፣ የታወቀ ነው እሱ። ስለዚህ ያንን በማሰብ ለልጆቼ ሰላም በመፈለግ እኔ ምናልባት ቤተሰቦችም ልታዝኑብኝ ትችላላችሁ አሁን የምናገረውን ነገር ማለት ነው። ወይም እንዴት ታረጊያለሽ አንቺ የምትወስኚውን ውሳኔ እኮ ማንም ሊያዝንበት እና ሊከፋበት አይገባም። ቤትሽን የምታውቂው አንቺ ነሽ። ሰው የሚያይበት መንገድ በራሱ ስለሆነ ከዛ አንተ ደግሞ የምትኖረው ሌላ ነው። ስለዚህ እንዴት ታረጊያለሽ ሊሉ ይችላሉ። እኔ ደግሞ ውስጥ የሆነ ጭንቀት የሚፈጥርብኝ ነገር ካለ ያንን ጭንቀት ማስተካከል ነው ያለብኝ ማለት ነው። ከሰላሜ ከልጆቼ ስለማይበልጥና አላቅም አንተም እንደምትለኝም አላቅም። እውነት ለመናገር አልነገርኩትም እግዚአብሔርን እስካሁን ድረስ ምንም አይነት ነገር በዚህ ጉዳይ እንዲህ ብዬ ያወራሁት ነገር የለም እኮ። እኔም እኮ እንደ አዲስ ነው ከእናንተ ጋር ነው ቤተሰቦቻችን የምሰማው። ያው እሷ ያመነችበት ነገር እኔ ምንም እሺ ማልልበት ምክንያት የለኝም፣ ግን ደግሞ መስማቱ ግድ ነው። ወላንስ ምን ከሷ ጋር የሚያዝ ነገር ለኔ መንገር ይችላል። እዚህ ጋር አንተም እሷም ሁሉም ባለበት ነው። እሺ ወላንሳ ነይ ባይዘ ወላንሳ በጣም በቃ ብዙ ነገር በቃ እግዚአብሔርን ብዙ መስዋዕትነት የከፈለችልን ሰው ነች። ነገሯ በጣም ብዙ መልካም ነገሮች አሏት። እግዚአብሔር ይስጥልን። እሷን ጥሩነ ነይ ወደዚህ ወላንሳ ችግር የለም። ያው ታውቂያለሽ ብዙ ነገሮች ምናምን ነገር ሰላም እየሆኑ እየተሳኩልን ነው። በዚህ ውስጥ ደግሞ አንቺ ትልቁን ውለታ አድርገሻል እና አይደለም የምናወራውም ስለዛ ጉዳይ ነው እና እሷ ነች የምታወራው። እኔ በእርግጥ አላውቅም ምን እንደምታወራ፣ ግን ዞሮ ዞሮ ከስኬታችን ጋር የተያዘ ነው። አንቺ ደግሞ ከዚህ ነገር ውስጥ መውጣት የለብሽም፣ ምክንያቱም በጣም ብዙ ነገር አድርገሻል። እኛ ስለዚህ ጉዳይ ስናወራ አንቺ መገኘት አለብሽ ብለን ስላመንን ነው፣ ስለለፋሽ ስለደከምሽ ማለት ነውና ከዛ እሷ ማወራውን ነገር እሷ በምን መስማት ስላለባት ነው እንጂ አንተ ብቻ ነግሬ ከዛ ማውራት ያለብኝ እንደዛም ከሆነ እኮ ይቻላል። ግን ችግር አልተፈጠረም። ይኸውልሽ እንትን ማለት አያስፈልግም። ይኸውልሽ ወላንሳ እስከዛሬ ድረስ ማለት ነው እዚህ ቤት እሱ እንዳለ በጣም ብዙ መጥፎም ጥሩ ነገርም ተፈጥሯል። ያለሽበትም አለ የሌለሽበትም አለ። በጣም ብዙ ስቃይ ያሳልፈናል እና ከዚህ በላይ ደግሞ ራሳችን ላይ ጥቃቱን ወይም ደግሞ የሆነ ነገር ሲሆን መፍቀድ የለብንም አይደለ? አንቺም ሴት ነሽ እና እኔ አሁን ይሄ ማወዘጋገብ ምናምን ሳይሆን ባጭሩ በጣም ስላደረግሽልን ነገር ስለሰጠሽን መልካም ነገር በሙሉ በጣም ነው የማመሰግነው እኔ በግሌ ማለት ነው፣ እንደ ሴት እንደ እናት ገብቶሻል አይደለ? ስለዚህ እኔ ደግሞ አስቤበት በጣም ማታ በጣም ብዙ ከራሴ ጋር አውርቼ ነው ይሄን ነገር የወሰንኩት ማለት ነው። ምናልባት አሁን የምጠቀማት ቃል ሊያስከፋሽ ይችል ይሆናል፣ ወይም ደግሞ ይሆን እንዴት እንደዚህ ትይኛለሽ ልትይኝ ትችያለሽ። አንተም አላውቅም፣ አንተ ጋርም ያለውን እግዚአብሔር ነው የሚያውቀው። ስለዚህ ከዚህ በላይ እዚህ ቤት አብረን ልንቆይ አንችልም። ምን ባጠፋን እንደሰምቱ ከዚህ በላይ ወላንሳም እግዚአብሔር እኔ በሚችለው እኔ ያወራው ፍቅር ወላንሳ በሚችለው ነገር እንደ እህት እንደ ሴት እንደ እናት ማለት ነው እናት ሆኛለሁ፣ እህትም ነኝ፣ ብዙ ነገር ሆኛለሁ አይደል? ስለዚህ እንደ ሴት የሚሰማኝ ነገር አለ። ዋናው ልታወሪ እኮ ለምን ይሄ ነው ወላንሳ ወደ ቤተሰቦቿ አሉ ወደ ተባለው አካባቢ እሷ ወደዛ መሸኘት መቻል አለብን። ወላንሳ እኔ እናንተ ተነጋገሩ። እኔ አንደኛ አልጨረስኩኝ። ኖ አይ ግቢና እኔ አልጨረስኩም። አትከፊ፣ እኔ አወራታለሁ። ችግር የለም። የተረዳችበት መንገድ ነው። እኔ እያወራሁኝ አይደል? ምንድነው አንተ ደግሞ ማስጨረስኩኝ? እናውራ፣ እኔ እና አንቺ እናውራ። የሰምለሽ መስማት እፈልጋለሁ። እሷ ነው ማለት ጀመረ እኮ እኔ አንተ እንደ ባል እንደ አባወራ ነው ያማከርኩ እዚህ ባለህበት እንጂ እኔ የሚቆረቁረኝና እኔ ወደ ውስጥ ያልተሳሳይ ነገር እንደዚህ ቤት ውስጥ የአንቺ ብቻ ውሳኔም አይደለም የሚካሄደው፣ የሁለታችንም ነው አይደለ? ይሄ አሁን ባልሽው ነገር እኔ እስማማለሁ፣ ግን ደግሞ ጊዜው አይደለም።
ማለት አሁን ወላንሳ ይሄን ሁሉ ውለታ ውላለን። ባለፈውም አይተሻታል። ጎዳና ላይ ነው ያገኘናት። ወርዳ ሄዳ ህይወቷ የተመሰቃቀለ ሆኖ ጎዳና ላይ ነው ያገኘናት። አንድ ነገር እንትልበላችሁ ባላፉ ስታምጡ ማለት ነው ስታምጡ ምንም ነገር እንትን ብላችሁ ለሚያመጡ ለምንድን ነው ያመጣችሁ? እሺ ከዛ ለምንድን ያመጣችሁ? እኔ እንድታለቅስ እኮ አይደለም። አንቺ ለምን አትረጋጊም? ወላንሳ እኔ እንድታለቅሽ ይኸውልህ፣ እኔ አሁን ይሄን ነው የምፈራው። እግዚአብሔርን ሰዎችን ክፉ ለማስባል ሰው ክፉ ለማድረግ ምን አትሞክሩ። እኔ እዚህ ያደረኩ ያለው እኔ እኮ በቃ ጀምሬ ነበር እኮ እዛ ህይወትን በቃ ከዛ ካሬ ጋር ማለት ጀምሬ ነበር እኮ ለምንድን ነው ያመጣችሁ? እሺ ተረጋጊ ወላንሳ። እዚህ አታልቅሺ። ማልቀስ አይጠበቅብሽም። መጀመሪያ ተረጋጊ። ቆይ እንዴ እኔ እያወራኋት ነው ሲጀምር። ቆይ እኔ እያወራኋት ነው። ትቦ ውስጥ ገብተሽ እየኖርሽ አግኝተንሻል። በቃ መኖር ነበር በቃ ወስኛ አይደለም በቃ እዛ ነው እኮ ያ ለአንቺ የሚገባ ህይወት አይደለም። እንደ ጥንካሬሽ እንደ ወስኛለሁ። ይሄ ነው የምትፈጥሩ ችግር። ወስኛለሁ እኮ በቃ ወስኛለሁ ነበር እኮ ዝምራችሁ ነው እንደዚህ ምጥልቅ ብላችሁ ያመጣችሁ። ቆይ እስኪ እየተደማመጠን እናውራ። አንደኛ ተረጋጊ። ይኸውልሽ ወላንሳ እኔ ለአውራት ውስጡ ያላልኩሽም እያለቀሽ ወደዚህ አትምጪ። ሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ፍቅር ያልገባሽ ነገር አለ። ልጅቷ ስትወጣ መሄጃ የላትም። እንዴት ብዬ ላስረዳሽ? መሄጃዋ ብቻ አይደለም ደግሞ ሄዳ ጎዳና ላይ ነው የምትወጣው። ነገ ይቺ ልጅ ብትጎዳ ነገ የሆነ ነገር ብትሆን እኛ እኮ ምንም ላይመስልን ይችላል፣ ግን በእሷ ነፍስ ተጠያቂ ነን እኮ። ለምን እኛንን የገፈተርናት እኛንን ያስወጣናት? ቆይ ለመጠቀሚያ ብቻ ነው እንደምንፈልጋት? የሆነ ጠላታችን ሲኖር መሀል ገብታ የምታድነን የምትገላግለን እሷ ሆና ሳለች፣ ከዛ ደግሞ ጠላታችን ፍቅር እንደዚህ ማሰብ የለብንም። እኔ ወስን ካልሽኝ እንዳባወራም ከፍተኛውን ድምፅም የመጠቀም መብቴን ተጠቅሜ አትወጣም የምትለው አንተ የአንተ አባወራ መሆንና የበላይ ውሳኔ የመወሰኑ ኃላፊነት እንዳለ ሆኖ አንተ ከምትወስነው ከልጆቹ ያበልጥ ፍቅር። ልጆቻችን ላይ ምንም የሚደርስ ነገር የለም። እስከዛሬ እሷ ለረጅም ጊዜ እዚህ ቤት ውስጥ ትኖራለች። ግን ለቤተሰብ እኔ የፈለኩት ማለት ነው እቺ ልጅ ሊጎዳ ፈልጌ ወጣ እዛ እኮ አልቅሽ ራንጀ የመጣሁት ከጎዳና። ስለዚህ እዛ ቦታ ተመልሳ እንድትሄድ አይደለም እና የት እንድትሄድ እኔ ቤተሰብ አላት የሚል ወሬ ስለሰማሁ እና የት ትሄዳለች? የት ሂድ አለ ከተባለ ተሰማኛለህ? ቤተሰብ አለ ከተባለ ያለችበት አሉ የተባለበት ቦታ አብሬያት ሄጄ የላትም ቤተሰብ ቢኖራል ለምንድን ነው እሱ ደህና ቦታ ማትሄደው? ለምንድን ነው ጎዳና ላይ የምታድረው? ለምን አንቺ በሌላ ነገር አትወሰጂ? በጭቅጭቅም መንገድ አይደለም። እኔና አንቺ ተስማምተን ነው ማድረግ ያለብን አንድ ነገር ስናደርግ። አንተ እኔ ከዚህ በኋላ እግዚአብሔር ምስክሬ ነው ከዚህ ቤት ለሚፈጠሩ ምናልባት አላውቅም። እኔ ይሄንን ራሱ እኮ ለማጽናት የፈለኩት በፊተኛ ሲኖር እኔ እሱ ሆነ እዚህ ቤት ስንኖር እሚት ስትኖር እኮ እንደዚህ አይነት የከፋ ችግር እኮ ኖሮ አታውቁም ማለት። ዳኒ ከመጣ በኋላ ነው እዚህ ቤት የተበጠበጠው። ወላንሳ ከመጣች በኋላ እዚህ ቤት የተበጠበጠው። እነዚህ ሰዎች ከመጡ በኋላ ህይወታችን መመሰቃቀል ከጀመረ ሄደው ደግሞ እንየው ነው የኔ አማርኛ። በቃ ሄደው እንየው። ከዛ ውጤቱን አይተን ደግሞ እግዚአብሔር እናመሰግናለን ወይ ደግሞ ስለናማራ ነገር ተጠያቂና ለሁሉም ነገር ችግር ያንቺ ወንድም ነኝ ብሎ የመጣው ዳንኤል እንጂ ወላንሳ አይደለችም። ወላንሳ ከመጀመሪያ ጀምሮ እኛ ካለመረዳት እንደ ጥፋተኛ ቆጥረናታል እንጂ ከመጀመሪያ ጀምሮ ስትታገል የነበረው ለኛ ነው እንጂ እኛን አልነበረም። እሺ ይሄንን ቃል ይስማ ቤተሰቦችም ይችን ቃል እንዳትረሱ። እኔ ከዚህ በኋላ ማለት ነው አንድ ነገር ማለት አንተ የራስህ ውሳኔ እንደምትወስኑ ሁሉ እኔ ማወቅ እችላለሁ። ምክንያቱም ከዚህ በኋላ አትወጣም ብለህ ራሱ የሆነ ነገር እንትን ብትል ለሚፈጠሩት ነገር ኃላፊነት አልወስድም። እናም ደግሞ እንዳታዘን ይሄንንም ቃሌ ደግሞ እንዳትረሱት ቤተሰብ ማለት ነው። አላውቅም ምን እንደሚፈጠር ይፈጠራል ብያለሁ። እግዚአብሔር ይመስገን ምንም አይፈጠርም። እንደው የሆነ ነገር እንኳን ከሆነ ነው አይ ወላንሳ ምንም አታረግም። የዋህ ናት። ምንም አታረግም። እርግጠኛ ምንም አታረግም። በሌላ መንገድ አትውሰጂ። በቃ ነገሩ በቃ እኔ ደግሞ ሰላሜን የምትፈልግ ከሆነ ለጊዜው
እንዲሁ እኔ ብቻዋን እንድትሄድ አይደለም ራሴ ይዣት ሄጄ ቤተሰብ ካለ ቤተሰብ ጋር ማድረግ ያለብኝ እንደዚህ አድርጌላት ወዴት ነው የምትሄጂው አንቺ? እኔ አብሬሽ እሄዳለሁ። ምንድን ነው አንተ? ነይ እንጂ አንቺ አትሄጂም። በቃ ተስማማን እኮ አሁን። ነይ ለምንድን ነው እሱ የምትሄደው? አትሄድም። ሰው የሚልሽን አዳምጪ። ጎዳና ላይ ነው የምታደርሻት? የት ነው የምታደርሻት? ማድረስ የሚባለው እኮ የሆነ ቤተሰብ ሲኖራት እኮ አዳምጪ ወላንሳ እሷም ስሜታዊ ሆና ነው ትረጋጋለች። አንቺም ተረጋጊ። እኔ ምንም ነገር መረጋጋ የለም። እኔ እስከዛ ድረስ ማለት ነው ወጣሽ። የት ነው የምትሄጂው? እስቲ ንገሪኝ። የምትሄጂበትን ቦታ ጎዳና አይደል? አይሆንም። እኔ ደግሞ እንደዛ አልፈልግም። አንቺ ጎዳና ስትወጪ ማየት አልፈልግም። ልጆች እንዲወጡ ነው የምፈልገው። ለምንድን ነው ልጆች የማይወጡ? ስሚ እኔ ይኸውልሽ አይደለም ወላንሳና ሌላም ሰው ተጨምሮ ብናስተዳድር እንችላለን። እኔና አንቺ ስምምነትና ፍቅር ካለ ደግሞ እኔ እድሜ ልኳን ትኑር አይደለም እቺ ልጅ አዳምጪኝ። ወላንሳ አትሄጂም። እኔ እንድትሄጂ አልፈልግም። ይኸውልሽ እቺ ልጅ ዝም ብላ እንድትወጣ አልፈልግም። እኔ የሆነ ህይወቷ ተስተካክሎ የሆነ ነገር አድርገንላት ከዛ በኋላ ብትወጣም ችግር የለም። ሰውም ሰፖርት ያደርጋታል፣ ይረዳታል። ሰው እንደ ሰው አስቢ እንጂ አንቺ ብዙ ነገር ነው ያደረገችልን እኮ እና እኔ አንቺ መጥፎ ነበር ፍሪላንቺ አልነበርሽም። እኔ አላልኩኝም። መጥፎ ሆንሽ እኮ አላልኩም። ፍቅር ተረጋጊ። እኔ መጥፎ ይዤሽ ነው የመጣሁት በሰላም። ዛሬ ደግሞ ቤቴ ሰላም ሲሆን ደግሞ ቤቴ የነበሩ ነገሮች ምናልባት የኔ ሰላም የሚያነሱ ከሆነ በቃ ልጆች ያስቀድማለሁ። ልጆች ነው እኔ ከእናቴ አሁን ቆይ ልቀቂው፣ ሻንጣውን ልቀቂው። አትሄጂም እያልኩ እንደ ያምሻል እንደ አትሄጂም። በቃ ነገሮችን አስተካክለን ጥሩ ሲሆኑ ከዛ በኋላ ብትወጣም ችግር የለውም እኮ። ሁለት ቦታ ቤት ኪራይ ለምን እንከፍላለን? ትኑር እዚሁ ታግዘናለች። ጎዳና እዚህ ቤት ለሚፈጠሩ ችግሮች በሙሉ ኃላፊነት ትወስዳላችሁ። አንተም እየሰማክ ነው። ባሰማም እንኳን ይሄን ነገር ታውቃለህ። እወስዳለሁ። ካሜራማን በቃ እወስዳለሁ ኃላፊነቱ። ሲቀጥል እድሜ ልክሽን አይደለም እዚህ የምትቀመጪው። ነገሮችን አስተካክለን ከዛ በኋላ ትወጫለሽ። አጨቃጭ ሂጂ ሻንጣሽን። እኔ አልቀመጥም። እኔ ይኸውልሽ እሷ ይቅርታ እሺ ትቀመጥ ካለች ትቀመጥ ነው በቃ። ችግር የለባትም። ቂም ምናምን አትይዝም። እኔ ችግሩ ብቻ ከዚህ ቤት ችግር ካልተፈጠረ ትቀጥያለሽ። ለሚፈጠረው ችግር ግን ምንም ይፈጠር እኔ የሆነ ሰው ዳኒ መጥቶ ነገር አይደለም አንድ ነገር ተፈጠረ ማለት ደግሞ ወላንሳ አይደለችም የችግሩ ባለቤት። ወላንሳ አይደለችም። ችግር ሲፈጠር ሌላ ሰው በፈጠረው ሁላ በሷ ማሰበብ የለብንም። ግን እኔ በቃ መጀመሪያ ሊብዬ ካለ በፈጠር ያለብኝ ነበር። የእናት ውስጥ ሆድ ውስጥ ራሱ ውሃ በሆንኩ ኖሮ ምንድነው ሲቀር ለምንድን ነው እንደዚህ የምትመኙ እንዴ? ለምንድን ነው እንደዚህ የምትመኙ? ራሱ ቁጭ በቃ እኔ ቁጭ ብያለሁ። ይኸውልህ በቃ አለፍተና እኮ ይችላል እግዚአብሔር እንደዚህ ፍቅር አለፍሽና ወብነት ታነሽ እግዚአብሔር ሰውኝ በቃ ኩሶ እየተሰማትም እንደዚህ መቀበል ተነሽ ካንቺ ጋር ችግር የለብኝም። ማረግ ነው የነበረው ራስ ይዘግባ ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት